እነሱ ምንም ሊያረጉልኝ አልቻሉም። ዝም ብሎ ጫና አድርጎ ሲያወጥ እንዳትነኪኝ አልኳት ለሐኪሙ። እንዳትነኪኝ በጣም እያመመኝ የሌለ ህመም ጀመረኝ ማለት ነው። ቆም መተኛት በቃ አቃተኝ ማለት ነው። ያ ቀን 5 ቀን ጭራሽ መርገጥ አቃተኝ ማለት ነው። እንደዚህ እራመዳለሁ ብዬ እንትን እላለሁ፣ እግሬም ማስረገጥ አቃተኝ ማለት ነው። ሌላ ሰርጀሪ 3ኛ እኔ አቅም ይኖረኛል ወይ አልኳት። እግዚአብሔር ሴት መጨረሻ ላይ ሳላጸልም አንወጣም አልኩኝና በእጇ እንኳን ትንካኛለች እችና ውሃውን ጠጭ አለች። ጠጣው ነው። ከዛ አጋጣሚ ሌላ ሰው እንትን እያለች ስሜ አልማዝ እባላለሁ። ዛሬ 2 ወር ከ2 ሳምንት ይሆናል ብዬ አስባለሁ። ወራቱን ባሪዝ በጣም አሞኝ ነበር። አንድ ቀን 4 ሰዓት ከጠዋት እስከ 4 ሰዓት ደህና ነበርኩኝ። ምንም ህመም የሚባል አልነበረኝም። ከዛ 4 ሰዓት አካባቢ ላይ የሌለ ህመም ጀመረኝ ማለት ነው። ማላቆይ ምንድነው እሱ የሚያመኝ? እዚህ ጋር ነው የሚያመኝ። ምንድነው ይሄ? በጌታ በኢየሱስ ስም አልኩኝና መቀመጥ መቆም መተኛት በቃ አቃተኝ ማለት ነው። ከየት እንደመጣብኝ አላውቅም። ድንገት የሆነብኝ ነገር ነው። ከዛ ቀኑ ሮብ አስታውሳለሁ። ዋልኩኝ አደርኩኝ። ሐሙስም ዋልኩበት። ያ ቀን 5 ቀን ጭራሽ መርገጥ አቃተኝ ማለት ነው። እንደዚህ እራመዳለሁ ብዬ እንትን እላለሁ፣ እግሬም ማስረገጥ አቃተኝ ማለት ነው። ጭራሽ ከለከለኝ። ከዛ ይሄ በኢየሱስ ምንድነው አልኩኝና 10 ሰዓት ሆነ አቃተኝ። ልመሽ ማለት ነው። 11 ሰዓት ሆነ አቃተኝ። ከዛ ለባለቤቴ ደወልኩኝና በቃ አቅቶኛል፣ እኔ ምግብም አልበላሁም፣ ምግብም አስጠልቶኛል። ስለዚህ ሐኪም ቤት መሄድ ስለሚፈልግ እና እስቲ ውሰደኝ ስለው እኔ ስራ ላይ ስለሆንኩኝ ራይድ ይዘሽ ነይ አለኝ። ከዛ አንድ ጎረቤት አለች፣ እሷ ጋር ሲሄድ ውሰጂኝ አልኳት። እሷ ጋር እንትን ስላት አይ አሞኛል ነይ አለችኝ። አሞኛል ስትለኝ በቃ ተይ እኔ ብቻዬን እሄዳለሁ፣ በወርቅም ያው እግዚአብሔር አለ ምናምን አልኩኝና ሄድኩኝ። ምሽቱን ማለት ነው። ምሽት እዛ ሲሄድ እነሱ ምንም ሊያረጉልኝ አልቻሉም። ዝም ብሎ ጫና አድርጎ ሲያወጥ እንዳትነኪኝ አልኳት ለሐኪሙ። እንዳትነኪኝ በጣም እያመመኝ ነው፣ መታየት አለበት አለ። ጫና ስታረገው በጣም የሚያመኝ ያ ቦታ። ከዛ ያው ከዚህ በፊት የምታውቁኝ አላችሁ፣ 2 ጊዜ ሰርጀሪ ተሰርቻለሁ እኔ። ከዛ አይ አትንኪኝ በቃ ነው እያመመኝ ሰልችቶኛል፣ በቃ የሐኪም እጅ ራሱ ሰልችቶኛል፣ በቃ ነው አትንኪኝ ስላት እምቢ ብላ ታያለሽ ማለት ነው። ከዛ ለአርብ ጠዋት ይቀጥሩኛል። እሱ ይዞኝ ወደ ቤት ገባ። እዛው አጠገብ ስለሆነ ቢሮ የሚሰራው ይዞኝ ወደ ቤት ገባ። አዳሩን እንደምንም አደርኩኝ። ከዛ ጠዋት እጄ አልትራሳውንድ ስታዘዝልኝ እሱን ታየው። በማህፀንሽ ውስጥ ደም አለ፣ የተቋጠረ ደም አለ። ስለዚህ ይሄ ደግሞ ምንድነው በሰርጀሪ ነው መውጣት አለበት አሉ። እንዴ አንድ ሴት ናት ይሄንን መልእክት የምታስተላልፍኝ። እንዴ ዶክተር እንዴት እኔ አንጀቴን እያየሽ ሌላ ሰርጀሪ 3ኛ እኔ አቅም ይኖረኛል ወይ አልኳት። ምንም ማድረግ አይቻልም፣ እንደዚህ አይነት ነገር ብዙ ሴቶች ላይ ይከሰታል፣ ግዴታ በሰርጀሪ ነው የሚወጣ አለችኝ። በጌታ በኢየሱስ ስም አይሆንብኝም አልኳት። ጤንጤ ነሽ ስትለኝ አዎ ነኝ አልኳትና ከዛ ካመንሽ ሊሆንልሽ ይችላል፣ ግን ብዙ ጊዜ ሴቶች ላይ ይከሰታል፣ የሚሆነው ደግሞ በሰርጀሪ ነው፣ በራሱ ሊጠፋ አይችልም አልኳት። አይችልም አለችኝ። ከዛ ወጣው፣ ምንም ማድረግ አልቻልኩም። ወጣው። ሳምንት ነይና ሳይዙ የሚቀንስ ከሆነ ያው ላትሰሪ ትችያለሽ እንደሚወጥሽ አለችኝ። አሜን በቃ ብዬ ወደ ቤቴ። ሳይዙ ትልቅ ነበር፣ 5 ሴንቲሜትር ብርቱካን ነው የሚያክለው ብላለች እሷ። ያው የዶክተሮች እንትን አላውቅም እኔ፣ እንደ ብርቱካን ነው 5 ሴንቲሜትር ሆኗል ክቡ ማለት ነው። ወደ ጎን ደግሞ 4.7 በሳምንት ትመጪና ትታያለሽ አለችኝ። ሳይዙ የሚጨምር ከሆነ ስቀጥል ደግሞ በዚህ ሳምንት ውስጥ አዝሮ የሚጥልሽ ከሆነ በጣም ህመም ጎንበስ ቀና ማስደርግሽ ከሆነ ቶሎ በአስቸኳይ ነይና ሰርጀሪ ትገቢያለሽ አለችኝ። ይሄንንም በቃ በኔ ላይ አይሆንም እኔ አምኛለሁ እግዚአብሔርን ያልኩኝና ወደ ቤት ሄድኩኝ። ከዛ ሳምንት ተመልሼ ሲሄድ ለአልትራሳውንድ አሁንም ስታዘዝልኝ ሳይዙ ቀነሰ።
ሳይንሱ ቀነሰ ማለት ነው። ወደ ሳምንቱ ሳልሄድ አርብ ነው አልትራሳውንድ የታየሁት። ይሄንን የነገረችኝ ማለት ነው። እሷ ይሁን ቀጥ ብዬ እዚህ መጣሁ። እንግዲህ ከቡልቡላ ነው የሚመጣው። እግዚአብሔር ረድቶኝ ያው መንቀሳቀስ ችያለሁ። ብቻዬን ነው የምንቀሳቀሰው። አሁን ከሰው እርዳታ ወጥቻለሁ። ከዛ እዚህ መጣሁና ለእግዚአብሔር ሴት መጨረሻ ላይ ሳላጸልይማ አልወጣም አልኩኝና በእጇ እንኳን ትንካኝ አልኩኝ። ከዛ ውዴ ነበረች እዚህ ለምን ብሻው ነበርና የውዴ ባለቤት ነው ስነግረው እሷ ትጸልልሽ አለኝ። ከዛ ሁለት ቃል አወጣችና እሷ ውሃው ላይ እንትን አለችና ውሃውን ጠጭ አለች። ጠጣው ውሃው። ከዛ አጋጣሚ ሌላ ሰው እንትን እያለች ነበር የእግዚአብሔር ሴት እንዲህ ነው ብዬ ነገርኳት ማለት ነው። ከዛ መንገድ ላይ መቅረት አይሆንም ሰርጀሪም አይሆንም ብሽም አለችኝና አሜን ብዬ ተቀብዬ ወደ ቤቴ። ከዛ ያንን ሳምንት ሲሄድ ዶክተሩ ተገረመ። እንዴ ሳይዙ እኮ ወርደዋል፣ ግን የሆነ የተወሰነ ነገር ግን አንጀትሽ ላይ የምታይ ነገር አለ። ይሄ አሁን ደግሞ አልትራሳውንድ ሳይሆን ልታዘዝልሽ የሚገባው ሌላ ምርመራ ነው አለኝ። ምንድነው ይሄ ነገር? የከፋ ነገር ነው እንዴ ዶክተር ስለው አይ የከፋ ነገር አይደለም፣ ግን መታከም ስላለብሽ ነው አለ። ከዛ እሺ አልኩና ያንን ውጤቱ ላይ ለኔ የሚገባው ምርመራ ጻፈልኝ ወደ ዶክተሩ። ስጽፍ ቀጥታ እሷ ጋር ይዤ ሄድኩኝ። ደም ምርመራ ኤምአርአይ የሚባል ምርመራ አለ፣ ሁለቱን አዘዘልኝ ማለት ነው። ከዛ ደም ተሰጠ። ምንድነው እነሱ ያሰቡት ካንሰር ነው ብሎ ነው ለኔ አልነገሩኝም። ትደነግጣለች ብሎ ስላሰቡ ካንሰር ነው ብሎ ነው ያሰቡት። ከዛ ደም ሰጠው። ውጪ ነው የሚሰራው። ደም ተቀዳ። ከዛ ከሁለት ሳምንት በኋላ ሲሄድ ለውጤቱ ኖርማል ነው፣ ደምሽ ምንም የለውም አለ። ከዛ ሲቀጥል ኤምአርአይ ደግሞ መታየት አለብሽ፣ ይሄ ጥሩ ነው ምናምን ብላ ደስ አላት። ኤምአርአይ ደግሞ ለሌላ ለሁለተኛ ቀን ቀጠሩኝ ማለት ነው። ከዛ ያ ትልቅ ማሽን ነውና የሚያስፈራ ነው፣ ሰው አስፈራኝ ማለት ነው። እኔ መታየት አለ ሲጀመር በውስጤ የለም አልኩኝ። በእውነት ነው የምላችሁ። ለምን ቃል ወጥቷል እዚህ እኔ በእግዚአብሔር ሴት በጣም ነው እንትን የምለውና ከዛ ገባው ማሽኑ። ከአንድ ሰዓት በላይ አስተኙኝ ማለት ነው ውስጥ። ከዛ በዚህ የሚሰጥ መድኃኒት አለ፣ እሱ ተሰጠኝ። በደንብ ውስጥሽ ምን እንድታይ ተብሎ 2 መድኃኒት ታዞልኛል። ከዛ ያንን ውጤት ይዤ እሷ ጋር ድንቅ ነገር ነው የምሰማ እያልኩኝ ማለት ነው። ከዛ እሷ ጋር ገባሁ። እንዴ መጣሽ እንዴ አለችኝ። አዎ ምን ሆነሽ ነው የመጣሽው? ሰርጀሪ አልተሰራሽም እንዴ አለችኝ። ለካ እኔ የምትመስለኝ ሴት ሰርጀሪ ተሰርታለች። አይ ዶክተር እኔ አይደለሁም፣ እኔ ምርመራ ውጤት ላይ ነው ያለሁት እና እኔ አይደለሁም ሰርጀሪ ተሰራሁት አልኳት። ወይ አሁን አልኩሽ በቃ ቁጭ በይ አለችኝ። ቁጭ ብላ ያንን በፎቶ ታሽጎ ነው የሚሰጠው። ከውስጥ ሲዲ አለ፣ ስታየው የለም። እግዚአብሔር ድንቅ አደረገልሽ። እሷን በጌታ ናት። የሚገርም ነገር ድንቅ አድርጎልሻል። በጣም ጎበዝ አማኝ ነሽ አለችኝ። እግዚአብሔር አዎ ድንቅ አድርጎልኛል። አንድ እግዚአብሔር ሴትም አለች ቃል አውጥታልኛለች። ሲጀመርም አምኛለሁ አይተሽኛል አልኳት። በጣም ደስ አላት። ከዚህ በኋላ የምትመጪበት ጉዳይ የለም። ስትፈልጊ መተሽ መታየት አለሽ። ካልፈለግሽ ታይዋለሽ። ለጌታ ለኢየሱስ ክርስቶስ